ወደ ቀዳሚነት በያስኩት መረጃ አልፋለሁ። በማዕከላዊ ጎንደር ዞን ወገራ ወረዳ የተገነባ የንጹህ መጠጥ ውሃ ፕሮጀክት የነበረባቸውን ችግር እንዳቃለለላቸው ነዋሪዎች ተናገሩ። አመልድ ኢትዮጵያ ከተለያዩ ድርጅቶች ጋር በመተባበር በ15 ሚሊዮን ብር ወጪ ያስገነባው የንጹህ መጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። አዲስ አለማየሁ ዝርዝር አለው። ወይዘሮ ሙሉ አገኘሁ በማዕከላዊ ጎንደር ዞን የወገራ ወረዳ ነዋሪ ናቸው። በህይወት አጋጣሚ አካል ጉዳተኛ ሲሆኑ ይህ ደግሞ ከቦታ ቦታ ተንቀሳቅሰው ውሃ ለመቅዳት ፈተና ፈጥሮባቸው ቆይቷል። አሁን ላይ አመልድ ኢትዮጵያ ወገራ ትራኮማ ማጥፋት ፕሮጀክት ከሆፕ ኤንድ ሂሊንግ ኢንተርናሽናል ጋር በመተባበር ባስገነባው የውሃ ፕሮጀክት እፎይታ አግኝተዋል። ቦታው ስለማያመች ለዊቸሯ በገንዘብ ነው ያው 10 የሚከፍሉ ከሆነ እኔ 20 ከፍዬ ነው ውሃ ማስመጣ። አሁን ግን ውሃው በጣም ፈታ ስላረገኝ በጣም ደስተኛ ሆኛለሁ። ልክ እንደ ወይዘሮ ሙሉ ሁሉ አቶ ገሉ ግዛቸውና ወይዘሮ ወርቅ የመገበ በወረዳው በቂ የንጹህ መጠጥ ውሃ ለመኖር ኪሎ ሜትሮችን ተጉዘው እንዲቀዱ ተገደዋል። ተገንብቶ ለተጠቃሚዎች ክፍት የሆነው ፕሮጀክት የታለመለትን ጥቅም እንዲሰጥ የበኩላቸው እንደሚወጡም ተናግረዋል። የኮሰየ ህዝብ ልማት የናፈቀው ህዝብ ነው። ልማት ይህን አመልድ ኢትዮጵያን እያመሰገነ በሚቀጥለው ልማት ቢመጣልን ሰለቼ ደከመ ያንልም የትም ቀንም እንሰራለን። ያጥር ሲታጠር ማለት ነው ቁጭ ብለን ህብረተሰቡ ከቤተ ክርስቲያን ተወያየንና በእንጨት ይታጠር ሲባል በእንጨት መታጠር የለበትም ብር ይወሰንና ያለን በቃ በጢስ 300 ብር ወሰነ በሽቦ እንዲታጠር ዘበኛ እንዲቀጠር አድርገናል። የውሃ ፕሮጀክቱ 15 ሚሊዮን ብር ወጪ እንደተደረገበት በአመልድ ኢትዮጵያ የወገራ ትራኮማ ማጥፋት ፕሮጀክት ስራ አስኪያጅ መለሰ ዱቤ ተናግረዋል። ፕሮጀክቱ ለ4500 የህብረተሰብ ክፍሎችን ተጠቃሚ ያደርጋል። የአስተዳደራዊ ወጪዎችን ሳንጨምር ለዚህ ብቻ የተበጀተውን ከ15 ሚሊዮን ብር በላይ ወስዷል። ፕሮጀክት ብቻ ስናስብ 7 ወር ነው የጨረሰው። እስካሁን ባለው 4500 አካባቢ ማህበረሰብ ክፍሎችን ተጠቃሚ ያደርጋል ብለን ነው እንትን ያደረግነው። ምናልባት ይሄ የውሃ ተቋሙ የመስፋት አቅም ስላለው ወደ ሌሎች ጎጦች ወደ ሌሎች አካባቢዎች ተስፋፍቶ የተሻለ ሌሎች ማህበረሰቦችን ተጠቃሚ ማድረግ እድል ይኖረዋል። የወገራ ወረዳ ዋና አስተዳዳሪ ሹመት ዋሴ ፕሮጀክቱ የህብረተሰቡን የበርካታ ጊዜያት ጥያቄ ፈታ ነው ብለዋል። የሚጠበቀውን አገልግሎት እንዲሰጥም ኮሚቴ ተደራጅቶ የክትትል ተግባር እንደሚሰራ ተናግረዋል። ውሃውን በኮሚቴ እንዲመራ ኮሚቴ አደራጅተን ግንዛቤ ፈጥረን ጥበቃ እያደረጉለትና ህዝቡ በዛ አግባብ እየተጠቀመ ያለበት ቀጣይም ችግር ሲያጋጥመው እንደ ራሱ ሀብትና ንብረት አይቶ እንዲጠብቀው የማድረግ ስራ እንዲሰሩ ክትትል እና ቁጥጥር እያደረግን ያለንበት መሆኑን ነው የምገልጸው። ከ100 በላይ ወረዳዎች መሰል የልማት ስራዎችን እየሰራ እንደሆነ የነገሩን ደግሞ በአመልድ ኢትዮጵያ ውሃ አቅርቦት፣ ስነ ንጽህና፣ ስነ ጽዳትና መስኖ እንዲሁም ሌሎች መሰረተ ልማቶች ፕሮግራም ዳይሬክተር ዶክተር ደረጃ ተስፋው ናቸው። በቀጣይም ፕሮጀክቱ በወረዳው ተመሳሳይ 9 መለስተኛ ጥልቅ ጉድጓድ ውሃ ሰርቶ እንደሚያስረክብ ጠቅሰዋል። ተጨማሪ 9 መለስተኛ ጥልቅ ጉድጓድ ቁፋሮ ይቆፍራል። ለሱም ውሃ አቅርቦት ያደርጋል። ከሱ ጎን ለጎን እንደዚሁ ዛሬ እንደመረቅነው አይነት ፕሮጀክት አንድ በአይነቱ ለየት ያለ ሰፋ ያለ የአርፒኤስ ሩራል ፓይፕድ ሲስተም የምንለው የአካባቢዎችን በጋራ ተጠቃሚ የሚያደርግ ስራም ከዚሁ ጎን ለጎን ይሰራል። በወገራ ወረዳ ያለውን የንጹህ መጠጥ ውሃ ተደራሽነት ለማስፋት እንደሚሰራም ተጠቁሟል።